እሳቸው ስልጣን ላይ በነበሩበት ጊዜ በፊት ለፊት በመጋፈጥ የሚታወቁ ሰው ናቸው። አሜሪካንንም እስራኤልንም። ኢራን ትልቅ ሀገር ናት። ኢራን ሰፊ ሀገር ናት። እስራኤል ሀገር ነች። በውጭ ጉዳይ ራዳራችን ውስጥ የለችም። በፈለገው ኃይል ዋጋ አንተ የመኖር መብትን ታጣለህ እንዴ? የመኖር መብትን አሳልፈህ ትሰጠዋለህ እንዴ? ዛፎቹ የሚቆሙበት ቦታ ላይ ምሽጎች ናቸው። እዛ ምልክት እየሰጠ ነው። አንተ ፓይለት ከሆንክ ዛፎቹን ነው የምትመታው። ይህም ሌላ ጊዜ ለብቻው ምክንያት ሊሰጥ ይችላል። ዝም ብሎ አይመረጥም። ብዙ ታሪካዊ ዳራዎችን ታይቷል። መሳሪያ ኃይል ያለው ልትሞትለት የምትችለው ዓላማ ሳይኖር ሲቀር ነው። መለካያ ስልጠና ነበረው ነው መያዝ አለብህ። ከሰው ጋር ካልተገናኘና በሱ መጫወት ካልቻል ወሬዎች አይገኙም፣ ቁም ነገሮች አይገኙም፣ አዳማጭም አታገኙም። ስለዚህ በእስራኤል ፖለቲካ ላይ ለቀኝ አክራሪዎች የእሳቸውን ያክል መድፍ ያቀበለ የለም። ርዕሱ ትክክለኛ መሆን ያለበት የነሱ ሰው ለኛ በቴህራን። የዛሬ ፕሮግራማችን እንግዲህ እስራኤል የኛ ሰው በደማስቆ ብላ በስለላ የወጣ ታሪክ እናቃለን። አሁን ደግሞ እንግዳ የሆነ ነገር ነው እየሰማን ያለነው። ላለፉት 8 አመታት ኢራንን የመሩት አህመዲነጃድ እንደውም በአሁኑ ጦርነት ጊዜ እንደውም ተገለዋል የሚልም ነገር ወጥቶ ነበር። የተረጋገጠ ነገር የለም። መቁሰላቸው የተረጋገጠ ነው። ቁስሉ ይግደላቸው ወይ አሁን ያሉት ሰዎች ከመሬት በታች ያርጓቸው የምናውቀው ነገር የለም። ምንም ይሰማ ነገር የለም። አሁን በስለላ ደግሞ አዲስ ታሪክ ነው የወጣው። ግን ለማመን ትንሽ አስቸጋሪ ነው። ምክንያቱም እሳቸው ስልጣን ላይ በነበሩበት ጊዜ በፊት ለፊት በመጋፈጥ የሚታወቁ ሰው ናቸው። አሜሪካንንም እስራኤልንም። በተለይ እስራኤል ላይ የተናገሯቸው ነገሮች ሁሉ በጣም ኒውዮርክ ታይምስ ነው በሰፊ የጻፈው። እንደዚሁም ደግሞ ስፓይ ሳምቲንግ የሚሉትም በጣም በስፋት ያወጣው ነው። እስራኤል የአያቶላ አሊ ካሚኒ አገዛዝ እንዲገረሰስ በማድረጉ ሂደቱም ውስጥ ሚና እንዲኖራቸውና መጨረሻ ላይ ደግሞ ስልጣኑ ላይ እንዲቀመጡ ያቀሩት ኔታንያሁ ያቀሩት ፕላን ይሄ ነበር ነው የሚሉት። በእርግጥ የተወሰኑ የአሜሪካ አመራሮች ውስጥ ያሉ ይሄ ብደት ነው ኢትስ ዲሉዥናል ያሉትም አሉ። ውጭ ጉዳይ ሚኒስትሩ ደግሞ ምናምን ነው ያሉት። ስለዚህ ምንድነው ነገሩ የሚለውን እንመለከታለን። ለመነሻነት ግን ይሄኛው ርዕሱ ትክክለኛ መሆን ያለበት የነሱ ሰው ለኛ በቴህራን የነሱ ሰው ለኛ በቴህራን እስራኤል ነች የምትለው ይሄ አህመዲነጃድ ናቸው። ነፍሳቸውን ይማርና ማሙድና በነገራችን ላይ የማሙድናን ታሪክ አቀርበን ነበርና በኢትዮጵያውያን ጻፍት ታሪክ ውስጥ አይሁዳዊቷን ሀገር ወይም እስራኤልን ከውልደት ከጽንሰት እስከ ውልደት እና እንደ ሀገር ቆማ ድክ ከማለት ጋር የገጠመችውን ቻሌንጅ በዓለም ላይ ፈጠረችውን ገናና ታሪኮች በማቅረብ ማሙድናን የሚያክል የለም እና ይህንን አስመልክተን እኛ ተናግረን ነበር። አሁን ስም መጥቀስ አያስፈልግም። እስራኤል በጉዳዩ በጣም እንደተነካች ነው ያወቅኩት እና በጣም ነው የተነካቸውና አድራሻው ልኮ ያፈላልጉ ነው። እንዴት ነው የሉም ወይ የሚል ጥያቄ እንግዲህ ማሙድና ከተለዩን ብዙ አመታት ሆኗል። ጥረት አድርጌ ነበር አንድ ሁለት ሰዎችን ለማነጋገር መኖሪያ ቤታቸው እዚህ እንግሊዝ ኤምባሲ አካባቢ ስለመሆኑ ብቻ እና ልጆች አይ ቲንክ ያሉ አልመሰለኝም እዚህ ሀገር የሉም። እና ምናልባት ውጭ ሀገር ካሉ ይሄን መረጃ የሚደርሳቸው ቢሆን እና ኮንታክት ማድረግ ከተቻለ ፕሊስ ቢያደርጉ ደስ ይለኛል። ጥሩ ነው የሚሆነው። እሳቸው በዚህ በእስራኤል ታሪኮችን በአማርኛ መጽሐፍ ብዙ ነገሮችን አንብበናል። በጣም ብዙ እሳቸው ስለተረጎሟቸው ነው እንደኛ ነገሮች ማወቅ ይችላል። እንደ ፓሽን ነበራቸው። ቢብሊካል ታሪክ ላይ ተመስርተው በጣም ፓሽን ነበራቸው። እስራኤል ሀገርም የሄዱትን አንዳንድ ትዝታዎችን ጽፈዋል። በጣም እድለኛ ሰው ነኝ። እሳቸው ከአንድ ሁለት ጊዜ ደውለው አናግሬያቸዋለሁ። በዚያም ብሌስድ በጣም የኛ ሰው በደማስቆ ሰላዩ ካሜራ ርዕሱ አሁን ያንን ርዕስ እንዲህ አይነት ርዕስ አሁን ማውጣት አቅቶናል ዩቲዩብ ላይ ሰላዩ ሬሳ ማለት ደግሞ የራሽያ ወደብ የዩክሬን ወደብ
ክሬሚያ ያለች ኖ ጥቁር ዋናው ወደቧ የዩክሬን አይ ዶንት ኖ ከድሜ ጋር ነው የማስታወስ ችግር አለ። አንዳንድ ቀን አንተ ልጠፋኝ ትችላለህ። ስም አይመጣልኝም። ይሁን ግድ የለም። ዞሮ እንደ አባባል የሳቸው እኮ የኛ ሰው ሲባል የኛ ሰው በደማስቆ ይላል። የኛ ሰው በደማስቆ ኦፍ ኮርስ የእንግሊዝኛ ቀጥተኛ ትራንስሌሽን ሊሆን ይችላል። የኛ ሰው በደማስቆ ትክክል ነው። የራሷ የእስራኤል ሰው ነው ሰውየው፣ ግን የደማስቆ መሪ ቤዚካሊ የኛ ሰው በደማስቆ ያለው ሱሰን ላይ እስራኤልን የሶሪያ መንግስት አካል አድርጓት ነበር። እስራኤል ሲያቅዱ ሲወስኑ ትሰማለች። እስራኤል ሲወስኑ አዘውታለች። እና ስለሱ ትንሽ ለአድማጮቻችን ደስ የሚል ባክግራውንድ እሰጣቸውና የነሱ ሰው ለኛ በቴህራን የሚለውን እንመለከት። ወመዲን ነጃድ ይገርም እኮ ነው ባካችሁ። እሺ ይሄ ሆኖ ከተገኘ በጣም ታላቅ የሆነ ነገር ነው የምንሰማው በእውነት። ምክንያቱም አህመዲነጃድ ኢራንን ለ8 ዓመት ሲመሩ ዋናው በተለይ ከዚህ ከኒኩሌሩ ጋር ተያይዞ የነበረውን ነገር በጣም ከአሜሪካ ጋር ቻሌንጅ ውስጥ ገብተው ነበረ እና ደግሞ ያምኑበታል። እሳቸው መያዝ አለብን የሚል አቋም ነው ያላቸው። ራሳችን ለመቻል ይሄን ነገር መጀመር አለብን ብለው ብዙም ማዕቀብ መከራ ደርሶባቸዋል እና 8 ዓመት መሩ። አሁን ግን በጣም የሚያስገርመው ነገር ይሄ የኢራን እስራኤል ጦርነት እኮ ከተነሳ በኋላ ድምጻቸውም አልተሰማም። እንደው አስተያየት ሲሰጡም አልተሰማም። በየትኛው ፖዚሽን ነው ያሉት የሚለውን ነገር ለማግኘትም አስቸጋሪ። አደባባይ ወጥተው ታይተውም ማለት ስለሱ ዛሬ እናወሳለን። ግን እነዚህ ያልካቸው ነገሮች ውስጥ ነው የእስራኤል ስውር እጅ ያሰኛቸው። በሳቸው ጊዜ ነው ሞር ዩራኒየም የሚያበለጸገችው ኢራን። እሳቸው እስራኤል ከካርታ መጥፋት አለባት፣ ከፌስ ኦፍ ከመሬት ከምድር ገጽ መጥፋት አለባት ብለዋል። እንደውም በአንድ ወቅት ምን ብለዋል እንዴ? ታዲያ አላስካ ላይ ሰጧቸው ቦታ እንዳለ ለህዝቡ እንዳለ የእስራኤሎች ታሪክ ከዚህ ከሁለተኛ የዓለም ጦርነት የዛ የመናጢ የናዚ የመጨረሻውን ልባት የተባለ የጭፍጨፋ ፕላን የተረቡት 1 ሚሊዮን አይሁዳውያን ናቸው። ወደ 5 ሚሊዮን አልቀው ማለት ነው። ስለዚህ እሳቸው ታዲያ እዛው እናንተ አይደላችሁ እንዲያረጋችሁት ብትፈልጉ አላስካ ስጧቸው መኖሪያ፣ እዚህ ምን ያደርጋሉ እኛ መሀል የሚል አዲስ ምንም ታሪክ እንደሌለ ዲና ያርገው ማለት እሱም ብቻ አይደለም። አህመዲነጃድ የሚታወቁት እኮ ሆሎኮስት ዲና ያርገዋል። ኤግዛክትሊ ምን መቼ አፈ ታሪክ ነው መቼ ነው ያልሰማው የሚሉት አልተደረገም። አፈ ታሪክ ነው ይሄ። እንግዲህ ሆሎኮስት እኮ የቅርብ ጊዜ ታሪክ ነው አይደል እንዴ? በጣም የቅርብ ጊዜ ታሪክ ነው። በታሪክ መጽሐፍቶችም አሉ፣ ፊልሞችም ተሰርተውባቸዋል። ምንም ማስረጃ የማያስፈልገው ነው። ነገር ግን እሳቸው ይሄንንም የሚያስተባብሉ ሰው ነበሩ። እዚህ ውስጥ ነው የእስራኤል እጅ ነበሩ። የእስራኤል እጅ ነበሩ ሲባል በተለይ በእስራኤል ፖለቲካ ላይ ለቀኝ አክራሪዎች የእሳቸውን ያክል መድፍ ያቀበለ የለም። ለምን? በአህመዲነጃድ ጊዜ ነው ኢራን ኢራን ራዲካል ገብቷል። እንደ የትኛውም ስር ነቀል ወይም ደግሞ ፍጹም ኤክስትሪሚስት ኃይል እንደ አንድ ኃይል ሆነ እንደዛ ነው ፕሮጀክት ያደረጓት ኢራንን። እንደዛ አልነበረችም ኢራን። ይሄንን በማድረግ ዓለም ምን ጉዶች ናቸው እንዲል አድርገዋል። ኢራንን መዘባበቻ አድርገዋል። ገብቷል። በአደባባይ የሄዱ እስራኤል መጥፋት አለባት፣ የምን የይሁድ ፍጅት ነው የምትሉት? አላስካ ትግባ ብትፈልግ። እንደውም አንዴም ብለው ጠየቁ፣ እንዴት ነው ለእስራኤል ያሏችሁ ትኩረት ሲባሉ በሰማይ ነፍሱን ይማር ጥያቄ ማን ነበረ? ላሪ ኪንግ CNN ላይ። ከዛ በኋላ ሊደገም ያ ፕሮግራም ታጠፈም። አንዳንድ ሰዎች አይደገም እና ምንድነው የጠየቀው? ስለ እስራኤል መንግስቱ እስራኤልን በተመለከተ ያለው ፖሊሲ እስራኤል የፋክት አላቸው እሱ እንትን ብሎ ማለት ነው። እና እንዴት ነው ያሉት? እስራኤል እንግዲህ ይሄን መቀበል አለበት እንዲህ አይነት ሀገር ነች ሲላቸው እስራኤል አስተርጓሚ መጽሐፍ ጽፋለች። አስተርጓሚያችሁን ታስታውሳለህ? ይሄ ካፍ የሚቀበለው ሲምልትነስ ትራንስሌተርስ ማለት ነው። እሳቸው ሲናገሩ ከስር ካፋቸው ተተረጉማለች። እንዲህ አይነቶቹ እኮ በብዛት መማር አለባቸው አይደል? አንተ የትም ቦታ ስትሄድ በሀገር ቋንቋ
ነው መናገር አለበት። እነዛ የተማሩበት ሰለጠኑበት ነው። በፈለከው ቋንቋ ያስቀምጡልሃል ማለት ነው። እና ኢራን ትልቅ ሀገር ናት። ኢራን ሰፊ ሀገር ናት። እስራኤል ሀገር ነች። በውጭ ጉዳይ ራዳራችን ውስጥ የለችም እስራኤል። አይደኛ ዲፕሎማት ናቸው። የእስራኤል ያስቀመጡበት መንገድ ዳዝማተር የሚል ያስቀመጡትና ይሄን ያሉት ሰው በማንኛውም መመዘኛ ከኢራን አገዛዝ ቢያንስ ፕሬዚደንቶች ታሪክ ውስጥ በአህመዲን ነጃድ መጠን እስራኤልን መጥፋት አለባት ብሎ በአደባባይ የተናገረ ይሄንን ያደረገ ሰው የለም። ግን እስራኤል ዘመቻ የካቲት 21 ቀን አንበሳ ገሳ ብላ ወደ ዘመቻው በገባች ጊዜ ይህ አህመዲን ነጃድ በኩርድ ኃይሎች ታግዘው በስርዓት ውስጥ ያለውን የአመራሮች ልዩነትን በማጠናከርና እርስ በርስ ማጋጨትን በመፍጠር እስራኤልና አሜሪካ በድብደባቸው ያሉት እኮ ነገር አለ። ምንድነው ያሉት እነሱ? ስርዓቱን እንደ ስርዓት እኛ እናፈርስም፣ ራሳቸው እንዲያፈርሱ፣ ግን ረግረግ የሚሰምጥበትን ረግረግ እንፈጥራለን። በዛ ረግረግ ላይ እናንተ ግቡ ነው እኮ ይነሱ። ስለዚህ በኩርድ ኃይሎች ታግዘው አህመዲን ነጃድ እዛ ቦታ ላይ ቢቀመጡ ዘጌሚ አውቶማቲካሊ ኢራን ሰላም ነው የምታገኘው። ለምን? ምንም የተቀየረ ወደ ታሪኩ መተናል። አህመዲን ነጃድ ሰው ሰላይ ነበሩ ወይስ ዋቴቨር? ይህም በተመለከተ ለመንደርደሪያ እንግዲህ የምንሰጣችሁ በሰፋ ባለመልኩ መረጃ የምንሰጣችሁ የኛ ሰው በደማስቆ ስለተባለው ኤሊን ኮሄን ታሪክ ይሆናል። ይህ ሰውዬ ማን የሚለውን ነው። አብራችሁን ቆዩ። እንግዲህ ጊዜው ከፈቀደልን የአህመዲን ነጃድም አብረን አያይዘን የምንመለከተው ነው። ኤሊን ኮሄን ግብፃዊ ነው። ቤዚካሊ ግብፃዊ ነው። ውልደቱ ግብፃዊ ነው። ልዩነቱ ምንድነው? የግብፃዊ ይሁዲ ነው። ግብፃዊ ሆኖ ግብፃዊ ይሁዲ ነው። ይሁዲ ማለት ክርስቲያን ሙስሊም እንደምትለው ሁሉ ይሁዲ ማለት የይሁዲ እምነት ማለት ነው። አሁን እኛ በመጽሐፍ ቅዱስ ይሁዲ ግን እምነት ነው ዘር ነው? ሁለቱንም ነው። ምክንያቱም እስራኤላውያን እኮ ይሁዲ ያሉንም አሉ አይደል? ክርስቲያኖች አሉ። ክርስቲያኖች አሉ፣ ግን እስራኤላዊ ከመሆን አያግዳቸውም። ነገር ግን ጁዳይዝም ነው የሚለው የምንለው። የኛ መጽሐፍ ቅዱስ ይለያል። በነገራችን ላይ ብዙ ታሪክ እየሰማን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያቆየቻቸው እንደ መጽሐፍ ሄኖክ የመሳሰሉ ነገሮች አሁን እንደ አዲስ ዓለም ዲስካቨር አድርጓቸው የተነጋገረበት ነው። ልዩ ሀገር ውስጥ ነው ያለው። የልዩ ታሪክ ባለቤቶች ነው። እኛ በአማርኛ ምንድን ነው የምንለው? ኦልድ ቴስታመንት ኦሪት ነው። እኛ እንደሱ አይደለም የምንለው። ኦልድ ቴስታመንት ብሉይ ኪዳን። ብሉይ ኪዳን እስራኤሎች ኦሪት ነው የሚሉት እሱን። እና ያው አንድ ነው ትርጉሙ። እስራኤላውያን ኦፍ ኮርስ ቃል በቃል የማይቀበሏቸው አሉ እዛም ውስጥ። እኛ የምንቃወም ለምሳሌ መጽሐፍ ሄኖክን እነሱ እዛ አይቀበሉ። እንዲህ ያለ ልዩነት አለ እንጂ በአብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪጂኗ የብሉይ ኪዳን ስለሆነ መሰረቱ ብሉይ ኪዳን ነው መሰረቱ። እና ጁዶ ክርስቲያን የሚባለው ካልቸር የሚባለው ለዚህ ነው። እኛ እና በዚህ የተነሳ የይሁዲ የእምነት ማለት ወደ አዲስ ኪዳንን ራሱን ችሎ ብሉይ ኪዳን የሚለው ነው። ኦርቶዶክስ ብሉይ ኪዳንም ኒው ቴስታመንትንም ስለምትቀበል ነው። ሶ ወደዚህ ታሪክ ስንመጣ ይህ ባለ ታሪካችን ኤሊ ኮሄን ታሪኩ የሚጀምረው ከግብጽ ነው እና ግብጽ ሳለ የግብጽ ይሁዳውያን ወደ እስራኤል እንዲሄዱ አዲስቷ እንግዲህ እስራኤል እንደተመሰረተች በመመለስ ሕግ መሰረት ከመካከለኛው ምስራቅ ከአውሮፓ ከተለያዩ የትኛው ማገር ከቻይና ከህንድ በተለይ ብኔይ
ሳምቲንግ ይባላሉ የህንድ ይሁዲዎች አብዛኛዎቹ ገብተዋል እና ከዓለም ነው የምትሰበስባቸው። ስለዚህ ከግብጽ ለማስገባት ያኔ እንግዲህ ታውቃለህ እስራኤልን በአገርነት የማይቀበሉ ናቸው። ስለዚህ በምን መንገድ ወደ እስራኤል ይግቡ የሚለው ላይ በድብቅ በተለያየ መንገድ ይረዳ የነበረ ነው። ስለዚህ ትውልዱ ግብጻዊ ነው። ግብጽ ነው የተወለደው። አረብኛ ፍሉየንት ነው፣ የእናቱ ቋንቋ ነው። እዛ ላይ ፈረንሳይኛና ኢብራይስጥ ጨምርበት ሶስቱን አጣምሮ ይናገራል። በኋላ በፈረንጅ 956 በጣም አስገራሚ ከሆነ የመካከለኛው ምስራቅ ታሪኮች አንዱ ነው። እስራኤል እንግሊዝና ፈረንሳይ ያብሩና የዚችን አርጃኖ ግብጽ ለማለት ነው። ይሄ ምንድነው ስዊስ ካናል ላይ ጉብ ይላል። ለምን ያው እስራኤል ላይ ችግር ይፈጥሩ ነበር። ያን ጊዜ ጉብ ባሉና ተቆጣጠሩት ማለት ነው። ሲቆጣጠሩት ከወሬ ብቻ ምንም አቅም የሌላቸው በራሳቸው ላይ የተመሰረተ አቅም የላቸውም ግብጾች። ኦልዌይስ ይሄን ሁሉ ኢትዮጵያዊ ማወቅ አለበትና የከፋው ቀን መጥቶ ከግብጽ ጋር ፊት ለፊት የምትገናኝበት ጊዜ ቢመጣ ድሉ ያንተ መሆኑን አምነን መዋጋት ያለብን ያለው እጪ ኃይል ረዳ አይደለም። ተለቀተና ተበድረ በግብጽ አሸዋ በረሃ ላይ ስለተገለባበት አይደለም። ጀትና ሄሊኮፕተሩን ገብቷል። አንድ ጄኔራል ለገሰ ምን እንደሰራ ታውቃለህ? ሶማሌ ላይ ሄዶ አይደለ አየር ላይ አየር እንደ ልጅ ያጋጨ ስንት ነገር ነው የሰራው። ሁሌ የሚዋጋው ወኔና የሀገር ፍቅር ስሜት ነው። ገብቷል። ስለዚህ አንተ የምትዋጋው ትክክለኛ ያልሆነ ለኢትዮጵያ ሀገር ነው የምትዋጋው አይደለም እንዴ? ለወንዝህ ለሀብት ነው የምትዋጋው። ሸፍጠኛ ደበኛና አካባቢን ሆርን ኦፍ አፍሪካን ይሄን የአፍሪካ ቀንድ አካባቢን አንዳንድ ልፍጥ መንግስታት በመፍጠር ኢትዮጵያን ከበባ ውስጥ ለመጣል የምትሞክር የራሷ የሆነ አቅም የሌላት አቅመቢስ ነገር ግን በፈርዖናዊ እብሪት ውስጥ የምትገኝ ሀገር ናት። የምትጋለጥበት ጊዜ እየቀረበ ነው፣ እየመጣ ነው። መካከለኛው ምስራቅ ብዙ ነገር እያየን ነው። እሱ እንኳን እየታየ አይደለም። ለግብጽ መሳሪያው እየጎረፈላት እንደሆነ ለምናየው መሳሪያ ብቻውን እንደማይዋጋ ከጣሊያን የበለጠ ማሳያ አለ። አድዋ ግርጌ ላይ አንተ አልነበርክም። መሳሪያውም ዋጋ ነበረው ነገሩ። ይኸውልህ ለማይሞት ነው ገብቶሃል? ለማይሞት ነው ለሀገሩ መሞት ለማይፈልግ ሰው ላይ መሳሪያ ኃይል ያለው መሳሪያ ኃይል ያለው ልትሞትለት የምትችለው ዓላማ ሳይኖር ሲቀር ነው። አየህ አድዋ ላይ መሳሪያ አጥቶ አይደለም ጣሊያን ከተራራ ላይ ተሰፋው በሙሉ እንትን ተቀምቅመው ነው የተገኙት እዛ ላይ አይ እንዴ ልዩ ታሪክ ነው። ይኸውልህ ግብጽ ሌላ አጀንዳ ነች። የግብጽ የመጨረሻው ቀን የግብጽ መጥፊያዋ ኢትዮጵያ ነች የምትሆን። ምክንያቱም ሸፍጥ እውቀት አይደለም፣ ሴራ ደባ ላይ የተመረኮዘች ሀገር ነች። ገብቶሃል? በተለያየ ሚዲያ ማጋለጥ ያለብን የግብጽ ነው። ግብጽ የአባይ ምንድነው ተደራሽ ሀገር ነች። ትክክል ነው፣ አይካድም። የአባይ ውሃ ተካፋይ ሀገር ነች። ትክክል ነው፣ አይካድም። ለአባይ ውሃ ግን የምታዋጣው ነገር የለም። ግብጽ ያለ አባይ መኖር አትችልም፣ ያለ ናይል መኖር አትችልም። ኢትስ ኤግዚስተንሻል የሚለው የነሱ ሶኮልድ የሴኩሪቲ የእንትን ፍልስፍና ግን የነ አልሲሲ የነ ሙባረክ የነ ማን ነው ከሱ በፊት የነበሩት ሙርሲ አሁን በቀደም ናቸው ወደ እውነተኛ ቦታ ሄደዋል፣ ይጠየቃሉ። ናስር የነ ሳዳት ከሱ በኋላ የነበሩት እነዚህ በሙሉ ለራሳቸው ትውልድ ለራሳቸው ግብፃውያንና ኢትዮጵያውያን ብታምንም ባታምንም እግዚአብሔርና ታሪክ አንድ የሆኑ ዘንድ ያገናኛቸው ህዝቦች ነበሩ። ገብቶሃል? እንደነዚህ አይነት በሸፍጥና ፕሮስቲቱሽናል ዲፕሎማሲ ነው የምልህ ፊታቸውን ወደ መካከለኛው ምስራቅ አድርገው በሚያጠራቅሙት ቅራቅንቦ ከሰላጤው ሀገሮች ጋር ምንም የአረብ ሊግ የሚያወጣው መግለጫ የሚወጣው የግብጽ ቤተ መንግስት ውስጥ ነው። ሌሎቹ አይሰሙትም። አጽድቀናል ነው የሚሉት። አንድ ቀን ሲሪየስ ሆነ አይተውት አያውቁም። ግብጽ ከአባይ ናይል ፕሮባብሊ 10 ቢሊዮን ሜትር ኩብ ውሃ የመውሰድ መብት ይኖራታል እንደ ናይል ተደራሽ ሀገሮች እንደ ሌሎቹ ማለት ነው። ኦር 20 ቢሊዮን ሜትሪክ ዋቴቨር እዚህ ድረስ እውነት ነው። ይሄ የግብጽ ዕድል ያላቸው ሌሎች የሰላጡ ሀገሮች የትኛውን ውሃ ነው የሚጠሩት? የትኛውን ወንዝ ነው የሚጠሩት? የላቸውም። ይሄ ነው እውነቱ። እሱም ከሱዳን የተረፈ ነገር ነው ግብጽ የምትወስደው። ሱዳን ተጠቅማበት ያለውን ውሃ ነው የምትጠቀመው።
ኖ ከኛ የወጣውን ሱዳን ተጠቀመበታለች። ሐሳቢው አከፋፋዩ አሁንም ሱዳንም እኮ ኢኔ ሴንስ በግብጽ ስራት እኮ ለሷም እኮ መደበችላት እስማነች ግብጽ ናት። ስለዚህ እንደዚህ የተፋሰሱ ሀገሮች ናቸው፣ የድርሻ መብት አላቸው። ይሄኔ ካደ የለም። ስለዚህ አሁን በኢትዮጵያ በኩል የሚቀነቀነው ነገር ምንድነው? የጽድቅ መንገድ ነው። እስሎት ፖለቲካል ብቻ አይደለም። እንደ አስተዋጽኦአችን አባይ ናይልን እንካፈል እኮ አይደል? ይሄንን ኬንያ አልፈረመችም። የቅኝ ግዛት ሰለባ ናት። ገብቷል? እኔ ኬንያዊ ብሆን ነው የምነግርህ ወደ አንዱ የጎረቤት ሀገር ነው እንትን ምለው ታንዛኒያ ውስጥ መኖር ይችላል። ሼም ግብጽ ኬንያ ከግብጽ ጋር ነው እየሰራች ያለችው በሚያስቀው ሁኔታ። ዶሊ ከግብጽ ጋር እኮ ያለችው እኮ ይሄንን የትብብር ማዕቀፍ ያልፈረመችው እሷ ነች። ይሄ ነው በመብታቸው ያለውን ውሃ። ይሄ ቤዚካሊ ናይል የጥቁሮች ውሃ ነው። ከኢትዮጵያ ራስ የሚመነጭ የጥቁሮች ውሃ ነው። ከዛም የተረፈ ከኡጋንዳ የሚመጣ ነው። ታዲያ ምንድነው ኬንያኖች እያደረጉ ያሉት? የራሳቸውን የውሃ ድርሻ አይደለም እንዴ? የራሳቸውን የውሃ ድርሻ ከግብጽ በጣሳ ሲሰጣቸው መታ ይሄን ገድባል ስትል ኩራት ይሰማቸዋል። ይሄ በአንድ ቃል ገለጸው ካልከኝ ስሌቨሪ። ስለዚህ ኬንያ ከዚህ ከቅኝ ግዛት አመለካከት ራሷን ነፃ ማውጣት አለባት። ለዚህ ነው ስማቸውን መጥራት አልችልም። በቃ ኢትስ ሼም የቀረበው እቅድ ይሄ ምንድነው ይባለው? የአባይ ናይል ውሃን ለተፋሰሱ ሀገሮች እንደ አገልግሎታቸው ማለት ነው መንገድ ይካፈሉ የሚለው። ግብጽ በዚህ መንገድ የናይል ውሃ ተጠቃሚ ናት። ገብቷል? ይሄ የማይካድ ነገር ነው። ኤግዚስተንሻል የስቷ ፎሬን ፖሊሲ ላይ ይሄንን ያደረገችው የእነ አሜሪካንን እርዳታ ዓለም ስብርብሩ እየወጣ ነው። አሁን ስብርብሩ እየወጣ ነው ዓለም። እኛንን ሳንሰባበር ጸንተን ኢትዮጵያ መሆን አለብን። አሁንም እኮ አሜሪካ እኮ በግልጽ ይፋ እያደረገች ነው። እዚህ አፍሪካ ላይ የሚኖረው እርዳታ የትብብር ካልሆነ በስተቀር እርዳታው እየቀረ ነው የሚል አቋምም እየያዘች ነው። ስለዚህ በቋሚነት የምታገኘው ነገር ግብጽም እየቀረ ሊመጣ ይችላል። ግን አሁን ይኸውልህ የእነሱ መሪዎች ይኸውልህ ጊዜ ዊል ቴል ገብቶሃል? አንተ ማቹርድ ኮንክ እውነትን ይዘህ ነው መነሳት ያለብህ። እውነትና ትክክለኛ ነገር ብቻ ነው በጊዜ የማይወድቅ፣ ሌላው በጊዜ ይወድቃል። ምክንያቱም ጊዜ ላይ እየተመረኮዘ ነው። ሸፍጥ፣ ሰብአዊነት የሌለው ራስ ወዳድነት፣ እብሪት፣ እንደዚህ አይነት ነገሮች፣ ደባ ሴራ እውቀት አሉ። ግብጾች ምንድን ያደርጉት? ተከታታይ መሪዎች ለትውልድ ለግብጽ ትውልድ ማለት ነው ይሄን ነው እየነገሩት የመጡት። የትኛውም ግብጽ ሄደ ብትለው ናይል ይልሃል እና ያዋጣቸዋል። ትክክል ነው ሊባል አይቻልም። ገብቶሃል? ኢትዮጵያ ውስጥ ለሚጠፋ ህይወት፣ ኢትዮጵያ ውስጥ ላለው ትርምስ እያንዳንዱ ግብጻዊ ጥርሱ ላይ የተሰገሰገው ሩዝና ምስር የኢትዮጵያን ደም ነው። ይሄ ሊቀጥል አይችልም። ጉድ ይሄ እውነት ከሆነ ነው የምነግርህ። የአሜሪካ ምንድነው ይሄ ሄሊኮፕተር የማታ ማታ የሚበረው የአሜሪካ ሄሊኮፕተር ለምን F-35 አሰጣቸውም? ኖ እሱ አይደለም የሚዋጋው፣ እሱ አይደለም የሚዋጋው። በፈለገው ኃይል ይዋጋ። አንተ የመኖር መብትን ታጣለህ እንዴ? የመኖር መብትን አሳልፈህ ትሰጠዋለህ እንዴ? ይሲ ስለዚህ ግብጾች የሚያራምዱት በኢትዮጵያና በግብጽ ትውልዶች መካከል ትክክለኛ ፍትህ ላይ መጠቃቀም ላይ የተመረኮዘ ነገር አራምዶ ቢሆን ኖሮ ግብጽ አሁን ካገኘችውን በላይ ውሃ ልታገኝ ትችል ነበር። እሱ ብቻ አይደለም፣ ብዙ ግብጻውያን ኢትዮጵያ ውስጥ በመኖር በውጭ ዜጎች ውስጥ አብዛኞቹ ዜጎች ምኖች ይሆኑ ነበር? ግብጾች ይሆኑ ነበር። እንዲያውም ለግብጾቹ መኖሪያ ቦታ መረጥላቸው ካልከኝ ይሄ ጣና አካባቢ ውሃቸውን ከበው እዛ ውስጥ የተንቆራጨቁ መኖር ይችላሉ። there is no enmity አይደለም እንዴ? ይሄ ውሃ ሀብታለን፣ ይሄን እነሱ ይፈልጋሉ። በጋራ አሁን እንጠቀምበት እንችላለን። የአባይ ጣና ሸለቆን አብረው ያለማሉ። ከኢትዮጵያ እድገት ጋር እነሱም አብረው ያድጋሉ። ይሄ ነበረ። ግብጽስ ራሷ ለዘመናት ለምሳሌ አባይን ውሃ የህልውና የመሰረት ነው በሚል ለሺህ ዓመታት ዝም ብሎ ሲፈስ የነበረን ነገር ይዞ መቆየት ይቻላል? ዓለም እየተቀየረ አይደለም ወይ? ሌላ የህልውና መሰረት ለኢኮኖሚዋ ለእድገቷ የሚሆን ነገርስ መፍጠር የለባትም ወይ? ውሃይን አትንኩስ ያስኬዳል ወይ? እነዚህ ቅርብ አዳሪዎች ናቸው። ገብቶሃል? የሙሴ ታሪክ የኢትዮጵያና የግብጽ ታሪክም ሊሆን ይችላል። ገብቶሃል? ህዝቤን ልቀቅ፣ አልለቅም። ምንድነው እግዚአብሔር ያለው? ልቡን አደነድነዋለሁ ብሏል። ለምን 10 ጅራፎች ሊያሳርፍበት ስለሚፈልግ ነው። ገብቷል? መጨረሻ ላይ የራሱን የባህር ልጅ ሲያጣ ነው ሂዱ ያለው። እሱንም አላረፈም ማለት ቀይ ባህር ተሰጥቆ እስኪወጣ ይሄ ዳፍንት ይባላል።
ይሄን ፈርዖናዊ እብሪት ማለት በዚህ እብሪት ይኮራሉ ግብጾቹ ኢትዮጵያን እንት ብለው የትኛውም የምዕራብ ጋዜጠኛ ሄድ ብለው የመጀመሪያ የሚጽፈው ነገር Egypt without Nile millions of Egyptians could go የተለመደ ክሊሼ አሁን ደስ የሚለው ዘመን ማህበራዊ ሚዲያ የሚባል መጥቶልሃል የፖሊሲ ሜከሮችን አስጨንቆ የሚይዝ ነው በመጀመሪያ ፍሮድ አለ በግብጽና በኢትዮጵያ ያ ፍሮድ የግብጽ ምንድን ነው ያልከኝ ቅድም ኤግዚስተንሻል የሚባል ተወዳጅ ሆኗል ያሉና ጉዳይ ነው አይደለም ገብቶሃል ተጣጫለሽ የባህሩ አጣርተሽ ቆፈረሙ ያውጥ ይገባል እንጂ እስራኤል የባህሩ አጣርታ እንደምትጠጣው ትጠጣለ ግብጻይ ሳውዲ አረቢያ አጣርታ እንደምትጠጣው ትጠጣለ የተባበሩት አረብ ኤሚሬት እንደምትጠጣው ትጠጣለ ኩዌት እንደምትጠጣው ብሬ ስለየ ነገር የሚያደርገው እቴ ገብቶሃል በነፃ ይፈስዋል ከዚህ ሜዳ እኔ አንዳንድ ቀን ሞት የሚሰማኝ መሰለ በጥቁርነት እኔ የአፍሪካ ህብረት አፋውጥቶ ግብጾችን ከአፍሪካ ህብረት አዋርዶ ማባረሩን ከሰማው ነው ምነግርህ በበነጋታው የቀብር ቦታዬን አሳምሩልኝ ነው ምነው በቃ የረካሰው ነኝ እኔ በእውነት የረካሰው እንደ ሐውልት ላይ የሚጻፈው ረክቷል ከዛ በኤዩ ምን ይጨምርበት ረክቷል እንደዚህ አይነት ዲስታብላይዘር እንደዚህ አይነት ጥቁሮችን ሳፕሬስ አድርጎ መሮር የሚፈልግ በአካባቢ ልፍጥ መንግስታትን እየፈጠረ ኢትዮጵያን ማስጨነቅ የሚፈልግ ገብቷል በራሷ በተፈጥሮ ሀብቷ እንደ አልቅት አንገቷ ላይ ተጣብቆ ይሄን እያንዳንዱ ኢትዮጵያዊ ስሜት እኛ ውስጥ አለ እናንተ አርጅተናል ገብቷል ወጣቱ ይሰማል ታች ያለው ይሰማል የግብጽን መልክት የጦር ጀትሽ አይሰደዋል የጦር ጀት ይዛት ልትመጣ ትችላለህ ከሱዳን እንደዚህ ቀንድ ቦይ ጦላና ኢትዮጵያ ገበሬ ጥሎታል የማን ነው የአሜሪካንን ሁለት ሄሊኮፕተር መጥቶ ይጣለ እንተናቃለ ኢራኖች ጥረዋል እኮ አይደል ኢራቃዊ ደንበኛ ደገኛ ነው ሰውየው ታፕ አድርግና ሲለው ዱባ ገብቷል ይመተዋል መቶ ኢትዮጵያ ባንክ 1 ሚሊዮን ሚሊሻ ማግኘት ይችላል ሞት is nothing ሀገር ይበልጣል ወደ ደማስቆ እንመለስ ሶሪ በቃ ወደ ደማስቆ እንመለስ መጠጣት አለብኝ ለምን ኦኬ ጎሸሸ መጨረሻ ላይ በ1956 አሜሪካ በማናውቀው ምክንያት ከግብጽ ጋር ቆማ ማለት ነው እንደ እንግሊዝና እስራኤልና ፈረንሳይና አስገድዳ ግብጽ አሁን የገንዘብ መታገኝበት ስዊዝ ካናልን ኢራን ሆርሙዝ ሰርጥን መያዝ የለባትም ወደ ዓለም አቀፋዊ ውሃነቱ መመለስ አለበት እኔ ይሄም ቦታ ምንድነው ስዊዝ ካናል ራሱ ይዟል አንደኛ ተመኑ ሁለተኛ ግብጽ ትታመናለች ብያላስብም በዛ ሁኔታ ታሪኩ የሚጀምረው እንግዲህ ወደ እስራኤል ገባ ወልደቱ ግብጽ አሌክዛንድሪያ የሆነ ይሁዲ ነበር አፍ የፈታበት ቋንቋ አረብኛ ነው ፈረንሳይኛና ዕብራይስጥ አሳምሮ ይናገራል ከ1956 የስዊዝ ካናል ቀውስ በኋላ ወይም እሱን ተከትሎ በዛው ዓመተ ምህረት አንዱ ሪፖርት ምንድነው የሚለው ሸሽቶ ሌላው ደግሞ ግብጽ አባራው ወደ አዲሲቷ እስራኤል ገባ እስራኤል እንደገባ አቀባበል ያደረገለት ሞሳድ ነበር ሰውየው ጥሩ ቁመና ያለው የጨዋታ ለዛ ያለው በቀላሉ ከሰዎች የሚግባባ በዛ ላይ ሀገሩን በእጅጉ የሚወድ ፓትሪዮት ነበር ስለዚህም ሞሳድ አቀባበል ካደረገ በኋላ ይሄንን ሰው ይመለምለዋል አዲስ የእንጀራ ስም ያወጣለታል ካሜል አሚን ታቤት የሚል ስሙ ተቀየረ ከዚህ ጀምራል ታሪኩ ይህም ሌላ ጊዜ ለብቻው ምክንያት ሊሰጥ ይችላል ዝም ብሎ አይመረጥም ብዙ ታሪካዊ ዳራዎችን ታይቶ የጎረቤት ሀገሮች ሁሉ ተጠንተው ይሄንን ስም ከሰጠች በኋላ ምን ይባላል ቁምሳጥን ያስለቀቁ ስሪፒስ ነው የምትሉት ይሄንን ሙሉ ስፍ ተደርጎ ቢዝነስማን የሚል የሚያረጋግጥ ብሪፍኬዝ በዶላር ታጨቀ አርጎ በቢዝነስ ክላስ አውሮፕላን ኦፍ ኮርስ ራሱን ቢነዳ እስራኤል ግዳል ነበራች ተሳፍሮ የት ሄደ አርጀንቲና ተባረክ ሶሪያ እንዳይመስል መጀመሪያ አርጀንቲና ሄደ አሁን እንዴት ይግባ ሶሪያ እኮ እሱን ነው ወደ ሶሪያ ለመምጣት ከእስራኤል ወደ ሶሪያ ማስገባት ማለት
ነው ግደሉት። ስለዚህ አሁን መጀመሪያ ወደ አርጀንቲና ተላክ። ለምን አርጀንቲና ውስጥ ቁጥራቸው ከፍ ያለ የሶሪያ ዲያስፖራዎች ነበሩ። ኦኬ ስለዚህ ይሄ ሰው ሶሪያዊ ነው የሚል ማንነት መላበስ ስላለበት የመጀመሪያው ምስክሩና መነሻው ምንድነው ይባለው ፋክትስ ኦን ዘ ግራውንድ ትፈጥራለህ ይሄን ለመፍጠር ነው ወደዛ የተላከው። እነዛ ደግሞ ባዚስቶች ናቸው፣ የባዝ ፓርቲ ደጋፊዎች ናቸው ዲያስፖራዎች። ኦፍ ኮርስ እነዛን ሰርክል ነው የሚቀላቀለው። ሌሎች ይኖራሉ፣ ሌሎች ፈረንሳይም በማናው ሶሪያውያን በራሳቸው ምክንያት። በነገራችን ላይ ባዝ ፓርቲ ማለት ኢራቅም የነበረው ነው። ኢራቅና ሶሪያን አጣምሮ የሚገዛ ሪዮት ዓለም ነው። የሳዳም ሁሴን ሪዮት ዓለም ነው። ሁለቱ ሀገሮች አንድ ላይ የተጣመሩበት ጊዜ ነበረ። ፕላትፎርም የዚህ ባዝ ፓርቲ ምናምን አፍሌቅ የሚባል ሶሪያዊ ነው። ኦኬ ሶ እሱ እንትን ይሄዳል፣ አርጀንቲና ይሄዳል። አንድ ነጋዴ ሶሪያዊ ቢዝነስማን ተገኙ ማለት ነው። ነጋዴ መሆንህን ለማሳወቅ ትልቁ መንገድ ምንድነው? በመጀመሪያ ደረጃ ናይስ ቱ ሚት ዩ ብለህ ስም ትለዋወጣለህ አይደል? ከስሜ ቀጥሎ ምን ማድረግ እንዳለብኛል አርቱ የለም። ከሌላ ሰው ጋር ለመኖር ከሌላ ሰው ጋር ለመግባባት ካርድን ለመለዋወጥ ካርድን ሲሰጥ ደግሞ ኔክስት እርምጃ ምንድነው? እነዚህ የሚሉት ነገሮች ያስፈልጋሉ። የተከራየው ቤት መቼም ቤት አልነበረም። ብዙ ራቶች ተበሉ። እንደው ምን ላድርግለት ለዚህ ለሶሪያዊ ዲያስፖራ እዚህ ወዲያ ወዲህ ለምትሉት ምን ልርዳ ምን ላግዙሉ አለኩ። ለትውውቅ ነው እንጂ ካርዶች ይደርሷል። ክቡርነቶ አቶ ታምራት ኃይሉ እንደዚህም አቶ ዘካሪያስ ካርድ ነው ይመጣላችሁ ወርቅ ነው ምናምን በዚህ ሰዓት ራት በቤታቸው ላይ እንትን እናርግ ስለሚያደርጉ ራቱ ላይ እንዲገኙ ይባላል። እንግዲህ ይሄ በተለይ ኤሊቲስት የሆነው ክፍል ይሄ ትሬንድ ፈጣሪው ማለት ነው። ፖለቲካው ምንም ውስጥ ያለው የሚሿሿ ሴቶች የሚሿሿ ቀሚስ እና አፍንጫ የሚበጠስ ሽቶ፣ ወንዶች በኳንንቶች ከረባቱ እዚህ ቀበቷቸው ጋር የሚደርስ ነው ከረባት የሚሏት ነገር እሷ ካልተደረገችማ እንዴት ሆነ ቦታው ላይ ያመታያ ነው። እና ጠቅላላ ይመጣሉ፣ ይፈላል፣ ይጠላል፣ ታጋጫለ እንትና የያዝ ወሳኝነት እያንዳንዱ ዲፕሎማቲክ ውስጥ አንድ ቀን ለምን ከኛ መሀል ወደ ዲፕሎማሲ ገባው መለስ ዓለም ነው አይደል? አንድ ቀን እንድጥራውና መለካያ ስልጠና ነበረው ነው መያዝ አለበት። ከሰው ጋር ካልተገናኘና በሱ መጫወት ካልቻል ወሬዎች አይገኙም፣ ቁም ነገሮች አይገኙም፣ አዳማጭም አታገኙም። ስለዚህ ዲፕሎማቶች ኦልሞስት በጣም ምርጥ ሰዎች ማለት ናቸው። እንደዛ ነው የሚሆኑት። ብዙ ነገር የገባቸው ነው ያለባቸው። ወዳጃችን በዚህ ሁኔታ እዛ ራሱን 1 አመት አስመታ ፊቱ። የሶሪያ ዲያስፖራ አባል ሆነ፣ እምነት ተጣለበት። ቤዚካሊ ማስራኤል ከነኛ ዲያስፖራዎች የሚያውቁት ነገር የለም። እንግዲህ ባለሀብት እነሱ የሚያውቁት ኤሊን ኮሄንን አይደለም። እነሱ የሚያውቁት ካሜል አሚን ታቤት ጋር ነው። እንደውም ቢጣና ወደ ላይ ስትሄድ የሶሪያ አልጋ ወራሾች አካባቢ የደም ግንኙነት የሚያስጠረጥር ስም ነው። ስሞች ዝም ብሎ አይወጡም ስሞች አይደለም። አሁን እንደዚህ ነው። ከዛ አመት በዚህ የታቆየ በኋላ ያ ሀገር ወዳድ ሶሪያዊ ሀገሩን ለማገልገል በኢንቨስትመንት በመሳሰለው ለማገልገል ተነስቶ በልዩ አውሮፕላን ደማስቆ ይገባል። ሲገባ ኦልሬዲ ብሪጆች ተፈጥሯል። እዛ እንደገባም ይሄው መንገድ ነው ያለው። እብችም ሰው ኤሊን ኮይል በጣም ረጅም ነው። ከዛ ይሄንን መረቡን ይጥላል። በዚህ መንገድ የሶሪያ ከፍተኛ ጄኔራሎች፣ የካቢኔ ሚኒስትሮች ራሳቸው ፕሬዚደንት አሚን ጄኔራል ናቸው። ሳቸው አሚን ሐፌዝ አላሳድ ነው አላሳድ ስማቸው ትሪላል እንጂ እንደውም በሳቸው ላይ ተቋሚ ነበረ። በሱ የአየር ኃይል መኮንን ነበር ያኔ እሱ ሐፌዝ አላሳድ። ሐፌዝ አላሳድ እኮ አሁን በዛን ሰሞን የተገረሰሰው አገዛዛቸው እኮ 71 ላይ ያቀኑት ነው። ስልጣኑን ያዙ። ከዛ በኋላ ለልጃቸው ሰጡ። 2000 ላይ እሳቸው አበቃላቸው፣ ለልጃቸው ሰጡ። ልጃቸው ለልጅ ይወልድ ሲል የለም ዛጋ ተቋረጠ። ኖ ተባለ። እኛው አሚን ሐፌዝ እሳቸውም እንዲሁ ጄኔራል ናቸው የዚህ ከባስ ፓርቲ ጋር። ነገር ግን እሳቸው ከብዙሃኑ ሱኒ የሚወለዱ ናቸው። እኛው ሐፌዝ አላውቲ ናቸው፣ ከአናሳው ሺያ የመጡ ናቸው። እና ጥሩም አልነበሩም በእንትን ላይ። ከዛ በኋላ መጣ ቤተኛ ሆነ ማለት አማካሪ ሆነ ማለት ነው። ተባረክ። ጭራሽ አማካሪ ሆነ። የሀገሪቱ መሰረታዊ ጉዳይ
ሲከካና ሲቦካ እስራኤል አለች። እድሜ ለታቦት ለካሚል አሚን ታቤት ካሚል አሚን ታቤት እሱም ማያውቀው ምክር የለም። እንደው ብናረግ ይሻላል። እንዴት ይሁን? ምን ትላለህ? በዚህ ደግሞ በላጣም እንዲህ ብታረጉስ ይላል። እስራኤል እሱ ደግሞ እዛ አርጀንቲና የኖረበት ነው ልምድ አለው እያለ ቤተኛ ይሆንና በሚስጥራዊ ደብዳቤና በሬዲዮ ነው የሚገናኘው። እቺን እንግዲህ የቴክኒክ ነገር ነች። ምንድነው የሬዲዮ ፍሪኩዌንሲ አለ አይደል? ፍሪኩዌንሲ አለ። ኮድ ነው ወይስ ለምሳሌ በዛች ኮድ ላይ ይሄ መገናኛ ነው። አለበለዚያ ደግሞ በዛች የሬዲዮ እስካልተደረሰባት ድረስ ማለት ነው ታምራት አለምነህ ነኝ ያችን ዕቃ ደረሰች እሷን ነገር ሙቀት ያለበት ቦታ አታስቀምጥ ምናምን አለው ማለት ነው። የምታደምጠው ያችን ፍሪኩዌንሲ የምታቋንት ብቻ ሌላ ሰው አይሰማትም። በዚህ መንገድ ይሄ ሰውዬ ጠቃሚ መረጃዎችን እያስተላለፈ የእስራኤል ፖሊሲ ሜከርስ በየጊዜው ይተነትናሉ። ሁለት ይሄን ሰውዬ የገለጹትን ትልልቅ ሚናዎቹን ልንገር። በእኛ 59 የመጣው የፈረንጅ 1967 እስራኤል የስድስቱ ቀናት ጦርነትን ከመጀመር እንግዲህ ምክር ነበር። ሶሪያ፣ ዮርዳኖስ ያኔ ዮርዳኖስ ምስራቅ ኢየሩሳሌምን ጭምር ይዛ አስተዳዳሪ ነበረች። ምዕራብ ዮርዳኖስን ጭምር ይዛ፣ ግብጽ ደግሞ ጋዛን ጭምር ይዛ እነዚህ ተማክረው ወደ ስንት የአረብ ሀገሮች እስራኤል ላይ ጦርነት ልንመታ ነው የሚለውን ፉከራም ነበር። የመቼም መሳሪያ ሰጫዋ ራሽያ ናት። ያን ጊዜ ተበረቅርቆ በቃ እዛ ቁጭ ብሏል እና ሶሪያም ይህን መሳሪያ ታገኝ ነበር እና ማንን በዋናነት መዋጋት አለባት እስራኤል? በዚህ በኩል ግብጽ አለች፣ በተዋጊነታቸው የሚያስፈራት ከጀርባ በጎላን ኮረብታ በኩል ሶሪያ አለች። አጅሬ በታማኝ የሶሪያ ኢቭን የሚነግር ነገር ታሪክን ስታነብ የሶሪያ ምክትል መከላከያ ሚኒስትር ሊያደርጉት ሁሉ ኮንሲደር አድርገው ነበር ይላል። በሚሰጠው ሐሳብ ቤዚካሊ ምክትል ከሆነ ዋናውን ቦታ ለመውሰድ ብዙ አይቆይም ነበር። ራሱ የሶሪያ መከላከያ ሚኒስትር ቤተ መንግስቱን ባላው ሊል ይችላል ማለት ነው። ያስመጣቸው ይችላል። የራሱ ይሄ አንቢሊቨብል ነው። እዛ ድረስ ደርሶ ነበር። ከዛ ሶሪያኖች ጎላን ኮረብታ ላይ ምሽግ ሰርተው ያችን ቀን ይጠብቃሉ። ሁለት ነገር ነው ያደርጉት ሶሪያኖች። አንዱ እስራኤል ያኔ በዋነኛነት የምትጠጣው ከዮርዳኖስ ወንዝ ነበር። ዮርዳኖስ ወንዝ በጣም ዋኝተ ይላል ወደ ዮርዳኖስ ነው የሚወርደው ከእስራኤልን አቋርጦ ይሄዳል። እሱን ዳይቨርት ለማድረግ እሱ ነው በውሃ ጥም ለመግደል። ባጭሩ እስራኤልን ያኔ እንትኑ ሲመጣ ሲኞሬ ውሃ ሚላን ታሪክ እናውቃለን። እንደሱ ለማድረግ የዳይቨርሽን ያንን የዮርዳኖስ ውሃን ወደ እስራኤል እንዳይገባ ዋናውን ውሃ መፍሰሻውን የመቀየር ሁለተኛውና ዋናው ወታደራዊ ዝግጅት ጎላን ኮረብታ ላይ ምሽጎች ተሰርተዋል። ይቷል እነዚህ ምሽጎች በሶስት ዙር የተሰሩ ናቸው እና እስራኤሎች የመጡ ጊዜ ከአፋፉ ሆነው ጭርስ ለማድረግ የሞርታር አፍ የተገጠመባቸው የምሽግ እንትኖች ማዕት ናቸው እና የኛ ሰው በደማስቆ ለሶሪያ ባለው በታማኝ ሶሪያነቱ ጎላን ኮረብታን ጎበኛ ጭራሽ የእስራኤሉ ሰው ዋናውን ነገር ያን ጊዜ እስራኤል የነበራት ግንዛቤ አንድ እንዲመስመር ነው የነበረ የሚመስላት። ምሽግ ሲቆፈርል እንደዛ አይነት ምሽግ ቆፈረው እንዳሉ ነው እስራኤል የምታውቀው። ሶስት ዙር ነው ምሽጉ ቆፈረው እና ምን አደረገ? እዛ ሄዶ ሲጎበኝ ልቅም አንደኛ ማፑንም ነው የሰጣት። ይሄ የመጨረሻ ጀላ ሊገባ የማይችለውን የዚህ የፎርቲፊኬሽኑን ማፑን እንዳለ እሱን ሰጥቷታል። ግን ይበልጥ ለእስራኤል ጦር ጀቶች ያመቻቸላቸው ነገር ምንድነው? ያን ጉብኝት ሲያደርግ እንደው በጣም ይከለክለዋል ወታደሮች። ይሄ ቦታ በጣም ሙቀት አለውና ዛፍ ቢተከል ጥላ ይሰጣል። እኔ ሸፍነዋል ሪሊ ጥላ ይሰጣቸዋል ይልና ሐሳብ ይሰጣል። የት መሰለ የሚያስተክል ዛፎቹ የሚቆሙበት ቦታ ላይ ምሽጎች ናቸው። እዛ ምልክት እየሰጠ ነው። አንተ ፓይለት ከሆንክ ዛፎቹን ነው የምትመታው።
ዛፉ ስር የሆነ ነገር አለ ነው። በዛፍ ታሪክ የጻፈ እሱ ራሱ ደስ ይላል። እንደውም የኛ ሰው በደማስቆ ሲሆን አትክልተኛው በደማስቆ እንደሱ በየዋህነት ለጦራቸው የታሰበ መስሏቸው ዛፍ በፍጥነት እሱ ባለ እጃን እዚህ ባለባቸው ቦታዎች ላይ ዛፍ ተክለውላል። ገብቷል። እሱ እንግዲህ የተገደለው ማነው መጨረሻ ላይ የተደርሶበት የሬዲዮ ግንኙነቱ የተጠለፈና ያዝበት ያንን በደንብ አድርጎ ከማጋ ይገናኛል የሚለውን ነገር ካወጡ በኋላ እስራኤል እነዚህ ሁለቱ ኢምፖርታንት ነበሩ ለሷ የውሃ ዳይቨርሽኑና ይሄ ምሽጉን እኮ በሁለት ቀን ነው የሰበረችው። ያን ሶስት ዙር ዋና እንግዲህ ያን ኮረብታ ተሸነፋለ እንዴ? እሷ እኮ ታች ልጅ ከኮረብታው ስር እኮ ልጅ ታች ሆነ ያለችው ገብቷል። ጠቅ አርጋ በሁለት ቀን ያሸነፈችው። ምክንያቱም እድሜ ለኤሊ ኮሄን እና ይሄን ሲያደርግ እንትን ይሉታል ይዙታል። እሱ በፈረንጅ 65 ነው። በእኛ የግድ ወደኛ መተርጎም አለብን። በፈረንጅ 65 በእኛ 56 ነው። 58 57 65 ሲሆን 7 ወይ 8 መቀነስ ነው። 8 ከ15 57 ወይ 56 ነው። ተመልከት። ከሁለት ዓመት በኋላ ነው ጦርነቱ። በ59 ነው የዚህ 67 የስድስቱ ቀን ጦርነት ተካሄደ። እሱን ሰቅለውታል። ያዙት። ወታደራዊ ፍርድ ቤት አቀረቡት። በክሱ ያው ስለላ ነው። የሀገራችን ደህንነት ተንበጫብጫል ብለው አደረጉና በአስቸኳይ በስቅላት እንዲቀጣ ያ ወታደራዊ ኮርት የወሰዱት እንዲፋጠን ነው። ደማስቆ ላይ ሰቀሉት። ወዲያውኑ እስራኤል በታሪኳ ከመነሻዋ ከመጥፋት ካዳኑ ጀግኖች መካከል አንዱ ብሔራዊ ጀግኗ ነው። እሱ ከሁለት ዓመት በኋላ እሱ ሞቷል። እነሱ ቀብረውታል። ከሁለት ዓመት በኋላ ያ ጦርነት መጣ። የስድስቱ ቀን ጦርነት። ይሄ በዙሪያ ባሉ ሀገሮች ነው። በዙሪያ አንድም የግብጽ የጦር ጀት ከመሬት አልተነሳም። ቀድመው ነው የመጡት። ለመጀመሪያ እሱ ነው የወደመው። ከዛ በኋላ ሲናይ በረሃ ላይ ያለው አብዛኛው ክፍለ ጦር እየሞተ ነው የሸሸው። በናፓልም ጋዝ ሁሉ ያኔ ይመቱ ነበር። ከዛ የሶሪያ 6 ቀን የፈጀው አጠቃላይ ሶሪያ ቶታሊ ኮረብታዬ ይወሰዳል እንኳን ልትቀርቶ ዋንኛዋ ጀሩሳሌም የምትገባው ጦር የሷ ነበር የተባለው። ነገር ግን የጥቃቱ በላይ የመጣባት ምሽጎቿን ልታድናቸው አልቻለችም። ዛፉን ነው የሚደበድቡት እስራኤሎች። በመድፍ የምትመታው ዛፉን ትመታዋለህ። ስሩ ይሄ ያለ መድፍ አውራል። እነዛ ዛፎች እሱ ያስተከላቸው ዛፎች ከሁለት ዓመት በኋላ ነው እዚህ ጋር እያሉ መረጃ ይሰጡ ነበር። ይገርማል። ከነማፑ ማለት ነው። በሁለት ቀን ያ ኮረብታ ላይ ያ ሁሉ ገንዘብ የፈሰሰበት ያ ሁሉ ስትራቴጂ ያ ሁሉ ጦር ያ ሁሉ ምናምን ነገር እዛ ቦታ ላይ አለቀ እና እስካሁን ድረስ ጎላን ኮረብታ በእስራኤል ስር ነው። ከዛን ጊዜ ጀምሮ የኛ ሰው በደማስቆ የሚባለው እንግዲህ ካሚል አሚን ታቤት የተባለ ከቦነስ አይረስ የተነሳ የባስ ፓርቲ ደጋፊና በአገር ፍቅር የነደደ ሶሪያዊ ነበረ። ማድረግ የሚችሉት ማለት ነው መስቀል ነው። የሚገርም ነገር ድራማ በዚያ አላበቃም። በ65 ነው የገደሉት፣ በ57 ወይም በ56 እስካሁን ድረስ በይፋ እና በህቡ አንድ ዘመቻ ነው። አስከሬኑ ይፈለጋል ከሶሪያ ምድር አንደኛ በይፋ በማንኛውም በሁለቱ ሀገሮች መካከል በሚደረግ ፕሮባብሊ ነገና ከነገ ወዲያ የሁለቱ ሀገሮች ግንኙነት በጣም የተሻለ ደረጃ ላይ ደርሷልና በቃ ነው እኛም ይህንን እንስጥ ምናምን የሚባል ነገር ቢመጣ አንዱ የኤሊን ኮሄን አስከሬኑ እና የአጽም ያዳናት አገሩ መሬት ላይ በብሔራዊ ጀግንነቱ ደፈነ እስራኤል ስትቀብረው ታሪኩ ቢፈጸመው ያኔ ነው። ስለዚህ የሱ የኤሊን ኮሄን የኛ ሰው በደማስቆ አጽም አሁንም ያለው ደማስቆ ውስጥ ነው እና ጨዋታው አላበቃም። አህመዲን ነጃድ እንግዲህ እዚህ ላይ ተጨምረው ካገኘን የነሱ ሰው ታሪክ ይሆናል። የነሱ ሰው ለኛ
በቴሄራን የሳምንት ቀጠሮ እናድርግ ማለት